አንተ ትብስ አንተ እበት አንቺ እከክ እየተባባልን የኖርን ሰዎች ስለሆንን ተከፋፈሉ። እናንተ የሰው ህይወት ላይ ደጋፊ ነው የምትፈልጉት። በዚህ በኩል ሐሳብ ትክክል እነ ትክክል እዚህ ጋር እንትና ትክክል ነው እዚህ ጋር ተሰለፉ። እኔ አሁን በማወራው በሐሳብ ልዩነት ሐሳብን መቀየር ይቻላል። ግዴታ መሰዳደብ የለብንም። በእሸቱና በባምቢ ጉዳይ እሸቱ ስለ ባምቢ አላወራም የተባለው ውሸት ነው። እኛንም ያነሳበት መንገድ አለ። እሺ በራሴ መንገድ እንዴት አድርጌ እንደምመልስ ስለ ጌመሮች ተናግራል። እሱን እኔ ቆንጆ አድርጌ ቀበቤ እመልስልሃለሁ አሳምሬ ማለት ነው። በተረፈ ግን እሸቱ ስለ ባምቢ አላወራም የምትሉ ሰዎች በደንብ ስለ ባምቢ ነው ያወራው። ምክንያቱም ባምቢና እሸቱ በደንብ የሚተዋወቁ ሰዎች ባለሀብት ፈልጋለሁ ምናምን ብላ ስቶሪዋ ላይ የጻፈችው እሷ በደንብ ነው የሚተዋወቁት። እሱ ወጥቶ ይቅርታ ስለሚጠይቅ እሱ ትክክል ነው እያላችሁ የምታጨበጭቡ ሰዎች አረጋጉት፣ አቀስቅዙት። ለምን አሁን እሸቱ ወጥቶ የይቅርታ ቪዲዮ ዩቲዩብ ላይ ጠብቁኝ ብሏል። እንግዲህ መልሶ ካላደማት በስተቀር የይቅርታ ቪዲዮ ብሏል። እሱ ይቅርታ ላለው እናንተ ማጎብደድ ልክ ስለማይመጣ ጠብቁትኝ። እሱ ደጋፊዎች ማለት ዝም በይ ለካካ እኔ እኮ ቤታ ነኝ። ማን አባቱ ነው ዝም የሚያስበኝ? እኔ እዚህ ቲክቶክ ላይ ቡሊ ተደረኩ ብዬ ባወራት የሚያምርብኝ ሰው ነኝ። በስድብ ክሬዲቱ መውሰድ ያለብኝ በመሰደብ እኔ ቤታ ነኝ። እካካም እኔ እኮ ቤታ ነኝ እንዴ! ስትሳደብ ስትረግመኝ ስትዘቀዝቀኝ ስንት ዓመት ሙሉ 6 ዓመት 2020 ጀምሮ ጸጉሬን ተረጋጊ ቤታ 2020 19 ላይ ያልቅ ሲል 2020 ላይ ቲክቶክ ላይ የመሰረቱ የቆሰቆስኩ እኔ ቤታ ነኝ። ማንም አባቱ እኔ ዝም በይ ብሎ በስድብ ሊያስ ዓለም ቢናወጥ ቲክቶክ ቢጠላኝ ቢገለበጥ ራሱ ማለት ነው ለብቻ የግርግዳ እያወራው የምመጣ እኔ ብቻ ነኝ ብያቸዋለሁ። ቲክቶክ ዛሬ ወዳቸዋል ነገ ይጠላቸዋል። ሙሉ ቲክቶከሮች ተገልብጣችሁ ብትጠሉኝ ነው የምላችሁ። ከግርግዳው ከጣሪያው ጋር ኤሪን ይዤ መጥቻ አወራለሁ። ሌላው ቢቀር ውሻዬን ይዤ መጥቻ አወራለሁ። ያማል ለውቻዬን አንድ ሰው ቢቀር ማርያምን ነው የምላችሁ። ለማን አባታችሁ ነው የሰው ልጅ የሚታነቀው? ማን አባታችሁ ናችሁ እናንተ? ቂጣችሁ ላይ ያለ ግብዳ ቶንዶስ የሚያል ቂጣችሁ ላይ ካካ ዘፍዝፋችሁ መካሪ ነን የምትሉ እዚህ ቲክቶክ ላይ አላችሁ። ማን አባታችሁ ናችሁ እናንተ? ማን መካሪ ያደርጋችሁ? ማታ ማታ እግዚአብሔር በማይፈቅደው ሁሉ ግንኙነት እያደረጋችሁ ጧት ጧት ላይ ትመጡና እግዚአብሔር እኮ አይወድም ይሄንን ቃል። እግዚአብሔር የተሰቀለው ለኃጢአተኞች ነው። እግዚአብሔር የተሰቀለው ለኔ ለቤታ ነው። እግዚአብሔር የተሰቀለው ለኔ መሳያዎቹ ነው፣ ለእናንተ አይደለም። ጻድቅማ የሆናችሁ ሰዎች ጸድቃችኋል እኮ። ቤተ ምንድነው ገነት ተከፍቶ በቪአይፒ እየተጠበቃችሁ ነው። ሂዱ። እግዚአብሔር የሞተው ለኛ ለኃጢአተኞች ነው፣ ለተሰዳሾች ነው፣ ለተተፋባቸው ነው። ለኛ ነው እግዚአብሔር የሞተው የተሰቀለው። እኔ ቃሉን ማላቀው መጽሐፍ ቅዱስ ማላቀው ቤተክርስቲያን ጧት ማታ ማልሄደው በትክክል መስቀል ማላረገው እንኳን የእግዚአብሔርን ቃል አውቃለሁ። ለኔ ነው የተሰቀለው። ለነባምቢ አይነቶቹ ነው የተሰቀለው። እናንተ ሰዎች ለምታንቋሽሹት ማለት ምክር ችግር የለው። ምክር ምከሩ። ለምሳሌ አሁን ቤተክርስቲያን ሲኬድ ሜካፕ አይቀባ፣ ትክክል ነው። ቤተክርስቲያን መከበር አለበት። ሴት ልጆች የወር አበባ ወቅታችሁ ላይ ቤተክርስቲያን አትሂዱ፣ ምክር ነው፣ ትክክል ነው። ቤተክርስቲያን መከበር አለባታ። ሴት ልጆች ቅድስት ድንግል ማርያም እናታችን ከራስ ጸጉሯ እስከ ጥፍሯ ድረስ ቤተክርስቲያን ስትገባ ተሸፋፍና ነው የገባችሁ። ቤተክርስቲያን ላይ ተሸፋፍና ነው አይደል የምትገባው? እንደዛ ቤተክርስቲያን መከበር አለበት። ይሄ ያስኬደናል። ምክንያቱም የቤተክርስቲያን ህግና ደንብ ስርዓቷ ነው። ከዛ በተረፈ ግን ማለት ነው ዛሬ ቤተክርስቲያን ሄደሻል፣ ነገ ክለብ ትሄጃለሽ እንዴ? ማታ እኮ ከባላችሁ ጋር እኮ ማለት ነው እግዚአብሔር ኧረ ተው አይልም። ግን እግዚአብሔር በማይፈቅደው ሁሉ እየተገላበጣችሁ ተሻጉራችሁ ባልና ሚስት እኮ ነው። እግዚአብሔር ባልና ሚስት ፈቅዷል። እግዚአብሔር ባልና ሚስትን ያጣምረው ፈቅዷል። ባልተፈቀደ ነገር ግን አታድርጉ ተብሏል። ባልተፈቀደ ነገር እያደረክ ነገ ቤተክርስቲያን ነጠላህን አጣፍተ የምትሄድ ሰው ነው እኮ ዛሬ መካሪ ነኝ የምትለው። ማርያምን እኔ አንድ ግለሰብ አይደለም ማወራው፣ ስለ ቤተክርስቲያን የሚያውቅ ሰው ሰውን ካለበት ብልግና ካለበት መጥፎ ነገር ያወጣል እንጂ ተነስቶ ሰውን ለመጣል አይሄድም። አሁን ስንቱ ህዝብ ነው እዚህ ታንቆ የሞተው? ስንቱ ሰው ነው ራሱን ያጠፋው በእናንተ ምላስ የተነሳ? እንደ ቤታ ይሄ ነው ቢላችሁ የትም አባታችሁ አገቡ። እኔ አሁን ትሰድቡኛላችሁ፣ ታንቋሽሹኛላችሁ፣ መልኬን ትሰድቡታላችሁ። ሰውነቴ በኢትዮጵያ ምድር እኮ ከስቼ ተቆራርጣ መጣች ያላችሁ እኮ እኔ በቱቦ ይሁን በቶንዶስ ከጭንቅላቴ ተመጣጣ
እኔ ብቻ እንዴት እንደምናገረው አላውቅም። ይቅርታ ስሜታዊ ይሆንሽ ነው ቤታ ካም ዳውን ቤቢ እንዴ ቆይ ስሜታዊ ይሆንሽ ነው። እንደዛ ብላችሁ እኮ ስጋዬን የበላችሁ ሰዎች እኮ ናችሁ። ለማይሰጥ ሰው ስም የምታወጡ ናችሁ እኮ። ጣታችሁን በህግ አምላክ አውጡ የምትባሉ ሰዎች ናችሁ እኮ ዛሬ መከራ ይምከራችሁና መካሪ ሆናችሁ የምትመጡት። ጣታችሁ ለራ በመድኃኒዓለም አውጪው አላወጣም የምትባሉ ሰዎች በህግ ተይዛችሁ ተንበርክኮ በእግዚአብሔር ተይዛችሁ ጣታችሁን ከምናምን ውስጥ የምታወጡ ሰዎች ናችሁ እኮ ዛሬ መካሪ ነን። እናንተን መመከር ያለባችሁ እንጂ ሰው መምከር አትችሉም። አሁን ለምሳሌ ወደ እሸቱ ከመጣ ወደ ጌም መጥቷል። እንኳን እሺ ባምቢና እሱን ስም አልጠራ ምናምን በሉና ተውትኝ። እሸቱ በጌሜ መጥቶብኛል። ምን አለ መሰላችሁ? ጸጉር እናስላጫለን ቂጥ እናስቀነድባለን አላለም። ቂጥ እናስቀነድባለን ያው ለወሬው ጣም ጨመር ላረግ ነው። ጸጉር እናስላጫለን ቅንድብ እናስከረክማለን የምትሉ ስትል ራስ ቪዲዮ ጸጉር እያስላጨክ በሶሻል ሚዲያ ወጣ። አየክ የሆነ ነገር ስትናገሩ እኛ ቋል አሁን ለምሳሌ ማለት አረኒ ተሳድቤ ያላቅም አልልም። ለምን ሰዓት ነበርኩ ተሳድቤ ያላቅም አልልም። የዛሬ አመት ደንበኛ ቀንዱ ሰይጣኑ ከነጭፍራው ከነጨገሩ ላይ ሰፍሮብኝ ነበር። የዛሬ አመት አልዋሽም። አሁን ለምሳሌ አረኒ ብሄር አልተሳደብኩም አልልም። ጨገሬ ብንስኪል ነበር ስሳደብ የነበረው ብንስኪል ጨገሬ ተሳዳቢ ነኝ። ሶ ባህሬን ስለማቆም ምንድነው ምለው ድሮ ሳደብ ነበር። ጌታ መድኃኒዓለም ቤቴ መጥቶ ፈወሰኝ። ሃሌሉያ ፈወሰኝ ብዬ ክብር ለሱ ይገባው ብላችሁ ምስጋና ለመስጠት እንመጣለን እንጂ አሁን እሱ ጸጉር እንደዚህ እንዴ ቁንጮ ቀርቷል እኮ። ምን አለ ሀገራችንን ባህል እንኳን ቢያስከረክመው ከቁንጮ አልፎ ማለት ሰውየውን ቡርድስ ደስ አርጎቴ በቲክቶክ ጌም ተጫውቶ አይቻለኝ። እሸቱ ይሄንን አድርጋል። ሶ ጌመሮች አትሊስት እንኳን ሰው ጌም ከጀመረ በኋላ ስርቆት አቁሟል፣ ማጅራት መምታት አቁሟል። በጠራራ ፀሐይ ይሄ እኮ የተመሰከረለት ጽድት ብድት ያለ ልመና ነው። ሰው ማጅራት አይመታበት። አሁን ኢትዮጵያ ያሉ ሰዎች እሺኛ አሜሪካን ያለን ስራ አለ ምን አለ ይሄ ቲክቶክ ቢዘጋ ስራ አለ ምንም ችግር የለም። ኢትዮጵያ ያለ ማህበረሰብ ማጅራት መምታት ተቀንሷል። ድሮ በጠራራ ፀሐይ ነበር ማጅራት የሚመታው። ጸጉር ሂውማኔር ሴቶች አይለብሱም። ምልጥጥ አድርጎ ነው የሚሸጠው። ጩባ አንገት ላይ አይገኝም። ከአንገት ላይ በጥሶ በአመድ ይሸጥልሃል። ስለዚህ ከእንደዚህ አይነት ነገር ተወጥቶ ወጣቱ ቢያንስ ትምህርት ቤት አይሄዱም። ትምህርት ቤት እንሄዳለን በየሺሻው በየቁሩ ቤት ነው የሚጠረገው። ያንን ሁሉ ትቶ ቲክቶክ ላይ መጥቶ ጌም በመጫወቱ ምንድነው ኃጢያቱ እንዴ? ሰው ጌም ሲጫወት ኃጢያት ነው። ሰው ቂጡን ሲከፍት ኃጢያት ነው። የትኛው ነው ትክክል ታዲያ? ውሃ እየጠጣሽ እሺ ይሄ ማህበረሰብን ደረቅ ዳቦ እየነከርኩ ካልበላው በስተቀር አልችለውም። በተረፈ ወደ ሪያችን ስንመለስ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም። ስም ስላልጠቀስክ እኔ ስም ሳይጠቀስ አቤት አለልም። ስም አልጠቀስክም። ባምቢን ብለክም ወይም አበባ አላልክም። በአጠቃላይ ስትናገር ስለ ቤተ ክርስቲያን ካወቅ አመጣጥ መጀመሪያ አንተይ የራስህን ልጅ ቤት አስቀምጠክ ህፃናት ወጥተው እኮ እንዴ ህፃን ልጅ እንደዚህ ይናገራል እንዴ? ድንቅት ዩቲዩብ ነው ፍልጥ ዩቲዩብ አላቅም። ብቻ እዛ ላይ ህፃናት አቅርበክ ህፃናቶቹ ምላሳቸው ሰባክን። እኔ ራሱ ማለት ነው በልጅነቴ ጋንግሪን ያዘኝ ነው የሚመስለው። አላወራም ምን ያውን በልጅነቴ ጋንግሪን ነው አፌ ላይ ያወጣ የሚመስለው። ሳተረም የአሁኑ ልጅ እሳተ ነበልባል ወጥቶ እንደዛ ይናገራል። ያንተ ልጅ ግን ቤት ቁጭ ብሎ አረንጓዴውን ቢጫ ይሁን ይናገር ይተንፈስ ያውራ ምን ይሁን አናቅም። ይሄ ራሱ ትልቅ ሽቀላ ነው። ስለዛ ከቻልክ ወተክ ማስተባበሪያ ስጥ፣ ካልቻልክ ደግሞ የራስ ጉዳይ ነው። በጌሜ ከመጣ ግን ጉሮሮ ላይ ነው የምቆመው። 4 ነጥብ። በጌሜ ከመጣ ጉሮሮ ላይ ቀጥ ብዬ ቆሜ ይሄ ማህበረሰብ ማይነካንቀኝ ለምን መሰላችሁ? ይሄ ቲክቶክ ነው ለባምቢ ደግሞ ጠብቂ ኢንተራክሽን እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው መቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው ምልሽ። እኛ ምናቀሽ ምናምን ወይ ደግሞ ለቪው ለምን ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው ምልሽ። ባምቢ ማንም ግዳይ ሰጠውም በዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ ጻፈችውን ቀጮናት ደውላው ብላ የምታውቂያ ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳንተን ያለችኝ ሳይደነገጥኩ ለምን
እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት። ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩት። ብንጠለጠልም ምተርፍ ነበረ። ያችን ገመድ ይዤ ቴንኪው ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታፕ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆጃንጆ ልብስና ጫማ ቤት ሲገዙ አየው አልዋሽም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምጽ ጆሮዬ ላይ መጣ። ጆሮዬ ላይ እኔ አልዋሽም። አሁን እናንተ ምን አይነት ውሸታም ቀዳዳ ነሽ ጥሩምባ ልትሉ ይችላል። በፍጹም አልዋሽም። ጆሮዬ ላይ ፋዘሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤተሰቤ ባማረን ማማ ነይ እስኪ እንሂድ ሲፎራ ግዢልኝ ምን እህቴ ላይ ጥልቅ ጥንቡቅ ነው ያለው ጆሮዬ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? አገርሽ አልናፈቀሽም? ገመዱን ይዤ ነው ይሄ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ላይ ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁሉ ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም። ለምን ኖ ልጄ ብሎ አስቆመኝ። ይህን ለባምቢ ነው የምነግራትኝ። ባምቢ ማርያም ከልቤ ነው የምነግርሽ። ኖ አለኝ። የሰማዩን አንቀጥቅጦ ምድርን የገዛው ሰማይን የገዛው አምላክ ኖ አለኝ። አይሆንም ልጅ አለኝ። በፍጹም አለኝ። አንቺ ብላቴና መቆየት አለብሽ አለኝ። ልክ ነህ ጌታ ሆይ አንተንም አላሳዝንም። በምድርም ሰው ሳያለቅስልኝ ሞቼም ደግሞ በሰማይ መንግስተ ሰማያትን አልወርስ ዘንድ ማቆም አለብኝ ብዬ ገመዱን ዘብጬ አብዬ ጣልኩት እልሻለሁ። ይሄ የኔ ህይወት ታሪኬ ነው። በአጭሩ ስጠነስስልሽ ታስታውሻለሽ? ስቶሪ ላይ አድርጌ ገመድ ምናምን ሰዎች መቼ ነው የምትታነቀው ሲሉኝ ታስታውሽ? ዩሜንበር ባምቢ መቼ ነው የምትታነቀው አሉኝ እኮ። የሚያዝንልሽ የለም። ትንሽ ነው። ጓደኞችሽ ምቀኛ ናቸው። ቆንጆ ቂጥ አለሽ። ይቀናሉ። ቂጣቸው በዚህ መላጫ የተላጨ ይመስል እንዳለ ጥርብ ናቸው። በቂጥሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ። ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቻውን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። የሞተ ሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከሷ ጋር ሚንጥ መቃብርሽ ላይ ራሱ አበባ አይጎነጉንም። እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ አሜሪካ የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ አበባ ያደርጋሉ። ክሪስማስ ሲሆን የክሪስማስ ዲኮር ያደርጉላችኋል። ሞታችሁ ራሱ በክብር ስትሞቱ እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 አሁን ሳይጨምር አይቀርም አሉ። ሞት በስቶ ይውላል አቀም ሳይጨምር አይቀርም። $10,000 እንትፍ ተብሎ በጥሬው። ከዛስ ደግሞ ቤተሰብ አበባ እየጎለጎለልሽ አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞች ስናት አለ አንዱ ሰካራም ሽንቱን ይሸናል። ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይህንን አስተሳሰብ ከጭንቅላትሽ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጁ ሰው ጋር እናትና አባትሽን ተወጃቸው የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው። ግን አባቴ ያሳሳኛል። የምኖርለት ሰው አለኝ። እህቶች ያሳሱኛል። ወንድም ያሳሳኛል። 2 የሚያማምሩ ወንድሞች አሉኝ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴት እየድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቭን ወዳጆችስ ቢሆኑ ቤታዬ በግ የሚባሉስ ለነሱስ እኔ ብሞት ትክክል ነው? በየቀኑ ፖስታቸው ላይ እነሱስ አይንገላቱብኝም? ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርግፍ አርገሽ ጣል አርገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ይውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው።
ማርያም እኔ ብዙ ጊዜ እሷን ስላየዋት ነው። ለክርስቶስ ንገሪው ለድንግል ማርያም ተመርክከሽ አማልጅም ቢያ ታማልጅሻለኝ። በቃ ንገሪው ለመድኃኒዓለም ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል። ግን ነገርኩሽ አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሬ ከነከነከነከነ ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋትም ንገሩልኝ ማርያምን ባምቢም በእርግጠኝነት ተማታ ተመክረሻል፣ ተዘግረሻል። ወዳጆችሽ እናትሽ አልቅሳለች ተይ አባትሽ ተኛለን ብሎ አዝኖ ቁጭ ብሎ እየመከረሽ ነው። ይሄ ይደርስሻል። እግዚአብሔርን ሰው አማሮሽ ከምትሞቺ እህል አንቆሽ ሙቺ። ለዚህ ማህበረሰብ ታንቀሽ ከምትሞቺ እህል አንቆሽ ሙቺ። ቆንጆ ምግብ ተሰርቶ ገና ሳትኮርጁ ጉሮሮሽ ላይ ይነቅሽ። ሁላችንም ይነቀን። ሰው ከሚያሳንቀን፣ ሰው ተስፋ ከሚያስቆርጠን ማንኛውም ሰው ነው የሚያደርገው። ፎን ሴክስ ምናምን ማታስቢ ትልቅ ጠርንግሎ ሽማግሌ ንኪው፣ አንሺው፣ ጨማቂው፣ ቆንጥጪው ሲል ታየዋለሽ። በስልጣን ያለ ደንበኛ የቤተ ክርስቲያን ሰው ነው ብለሽ የመስጊድ ሰው ነው ብለሽ ሰላማዊ ሰው ነው ብለሽ ሄለው ስትሄለው የምን አይነት ቀሚስ ነው የለበሽው? ቀዩን ነው የት እስኪ ያሳየኝ እናቴ። አንቺ የምትወጁ ሰው ነው እሺ ብለሽ ቀዩን ቀሚስ ልታሳይ ስቲ ከፍተታል። ወይኔ ሲያምር ያለ ቀሚስ ደግሞ እንዴት ነሽ ይጀምራል። ይሄ ሁሉም ጋር ወይ ማንም ያልጎረጎረ የለም። ትንሽ የፊንገር የተለየብን በአደባባይ ጎረጎሮቹ እንጂ በውስጥ ለውስጥ ሁሉም ሰው ያደርጋል። ሁሉም ሰው ለፍቅረኛው እንዴ የሰው ልጅ ገላውን አይደለም ማሳልፎ ማሳየት አይደለም። ለፍቅረኛችሁስ ቤተሰባችሁን አተውም እንዴ? ስንት ዓመት ከነቅዘንሽ ከነተቀማጥሽ ቤተሰብሽ እዚህ ድረስ ተሸክሞ አሳድጎሽ እኮ አንድ ጎረምሳ ስታገኝ ይሄን ቢ ብለሽ ነው እኮ ከቤት የምትወጪው። አንድ ቀን ያጎረሰችሽ እናትሽ አትመስልም። ፊትሽን ስታዞሪባት አንድ ቀን ዞር ብሎ ያየሽ አባትሽ አይመስልም። ማርያምን አንድ ቀን አባቶቻቸው አይመስላቸውም። ዞር ብሎ እንደዚህ ሳያዋቸው ሲቀሩ ቤታቸውን ለቀው ይወጣሉ። ለወንድ ብለሽ ማለት ነው። ራስ አሪፍ ነው ወይኔ ዛሬ ኧረ ተው እመቤቴ። እኔ በባምቢ በጣም አሳዝናኛለች። በጣም ደግሞ አናዳኛለች። በቃ ቀጥል ብያለሁኝ። ማታ ከእንቅልፌ ብንን ብዬ ነው እንትን ያልኩት። ዛሬ ጠዋት ሳስበው አናደደችኝ። ለማን ብላ እንዴ? ይህንን ድል እኮ ያላገኘ ስንት ሰው አለ እኮ ማርያምን። ኢትዮጵያ ስንት እግሩ የተቆረጠ መስራት እየፈለገ አቅም ያነሰው እጁ የተቆረጠ ከዛ አካሉ ቅሪ በለኝ በክፋት እንዳታዩት ሽማሮች። እኔ ውስጤ እንደዛ አይልም መቤቴ። በቃ አካል ጉዳተኛ ነው የሚባል እንደዛ ሆኖ እንኳን ማለት ነው የማህበረሰቡ አስተሳሰብ ጭንቅላታችን ቀንጭሮ እንኳን ሰፈር ውስጥ እንኳን እንዳይወጡ እያሸማቀቋቸው እንኳን ህይወታቸውን ሳይሰው እንደዛው ከና እግዚአብሔር ከሰጣቸው ነገር ጋር በራቸውን ዘግተው እንኳን ተስፋ ሳይቆርጡ እግዚአብሔር አንድ ቀን ይመጣል እያሉ የሚኖሩ ሰዎች አሉ። ማርያምን ባምቢ እነሱን አስቢ። ምን ጊዜም ልትወድቂ ስትይ ኢትዮጵያ ውስጥ በቃ እንደዚህ አይነት ሰው አለ። ደግሞ አንቺ ይቀርብሻል። እንዲህ አይነት ሰው አለ እኮ እንዲህ አይነት ሰው አለ። ያ ሰው ተስፋ አለው። ይሄን እድል ያንቺ የሰጠሽን እድል እግዚአብሔር ለማንም አልሰጠም ብለሽ አስቢ። እኔ አሁን የተሰጠኝ እድል ለማንም ሰው አልተሰጠም። ለማንም ሰው እግዚአብሔር ማማረር ነው የሚሆንብኝ እንዴ? የሰው ፍቅር ሰጥቶኝ ሰፖርት የሚያደርገኝ ሰው በዝቶ ቪው ኖሮኝ ላይክ ኖሮኝ ሶሻል ሚዲያ ላይ እስከመጣው ነው የምልሽ። ቤተሰቦቼ ይወዱኛል። ቤተሰቦቼ አጠገቤ ናቸው ያሉትኝ። የሚወዱኝ ፍቅረኞቼ አሉ። የት ሄዳሉ? ብዙ የሚወዱኝ ፍቅረኞቼ አሉኝ። እነሱን እንዴት ባምቢ እነሱ ለማን ተትቶ እንዴ? አስገበት የለችም ማርያምን ብትኖር እንደው እርግጥ አርጌ ለባምቢ ነግራታል። ደሜን ቀጥ አርጓል ለማን አባቱ ብላ ይሄን መልክ ይዘሽ እንዴ አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንዴ እግር ተረገዛታቸው ራጣታታቸው ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ መቃኛ ቡዳ አልሞት ልሞት ኧረ እባክሽ እያልሽ መቀጠል ላይ ያለብሽ። እኔን አሁን ተይኝ፣ ተመልከችኝ። ካሳው ርቅ ያለው አልተስማማኝም። ተመልከቱኝ። የሴት ወዛደር መስያለሁ። የሴት ወዛደር ተመልከች። እንግዲህ ሽሙን አቤታ ከሰው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ ቢያቸው ኢልማ አጠራው ሙት ያረከይ ሰልያሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ።
እኔ አሁን ቀን ከሌሊት ስጮት አይኛል ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ፣ ሸርሙጣ ይሉኛል፣ ሞለዳች። አሁን ደግሞ በሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ! እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላዩ ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ድህነት እያለ በላዩ ላይ እኮ እሳት ነው የምትጨምሩት። አስቡ። ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ። ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሸኩር አርጎ እግዚአብሔር ያዛይ ሸኩር ነፈት አርጎ ምንና ለምን ፊትሽ ላዙረሽ ተኛሽ? ሸጉር እኮ ነው። ሌላ ከእንደዚህ አይነት ሰው ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ ሚል አይነት ወንድ ጋር ያለ ነው። ስለዛ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደለኝ ጌታ አምላክ ሆይ እኔም ብላቴናክ እቺኔ መሰለኝ ድንግል ሽቅርቅር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም ሸፍነዋለሁ። አምላክ ሆይ ነገሸቱ ስራብኝ። እኔ ምላሴ ሳት ነው ሸትዬ አኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እጃንበሳ ትቀርብኝ ነበር። ራሴን በማዳኔ ግን አሜንዬ አለውልሽ እህት አለም ብላ እንዲህ አይነት ቤተሰብ ሰፖርተር አንበሳውን ለቀቀችው። ተመልከች ራሴን ባጠፋ ኢማጂን እንደ እጃንበሳ አላያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄንን አስቢበት። እንዲህ ካልሆነ ጋይስ እየተመካከረ መሄድ አንችልም። እና ደግሞ ሲቀጥል ምን አለች የሚባል ወንዶች እግሬን እየላሳችሁ ትቀጥላላችሁ አለች ተባለ አይደለ? ያን ያለችበት አውድ ከምን አንፃር ላይ ከምን ተነስታ ነው የሚለውን ደግሞ ማገናዘብ አለባችሁ። ከምን ተነስታ ነው እግሬን ወንዶች ይሉኛል? አንድ ሰው ነው ኮሜንት ላይ መጥቶ ማለት የሚያገባሽ የለም አንቺ ቆሞ ቀረርነሽ ሚል ከማግባትም አልፎ እግሬን እየላሰ እሷ እንደው እግሬን እየላሰ ነው ያለችው። ተሸክሞ ሰፈር ለሰፈር እንደ ወያላማ ዞሮ ባለማገባው ነው ምልክ እኔን ዳውን ልታረግ እኔን ልታንቋሽሽ እኔን ዝቅ ልታደርግ የምትመጣ ኮሜንታተር ካለ ሁሉም ወንዶች እግሬን ይልሰዋል አላለች። የሚያገባሽ የለም ከተባለች አንድ ሴት ልጅ አይምሮዋን ልትነካጡም ቡቅ ልታረግ ስትመጣ ማለት ነው እኔ ምልክ እንደ ሐማል ኩሊ አድርጌ ማስኬደው እንዳለ ነው ምልክ። ስፈልግ አናቱ ላይ ቁጭ ብዬበት ስፈልግ እያጣፋውት ሜድ ወንድ አይጠፋም ነው ምልክ። ሞራሊ ልትነካ ከመጣ እንጂ በእርግጠኝነት ሁሉ ወንዶች እግር ይልሳሉ አይደለም። አባት አላት እኮ ወንድም አላት እኮ ያጎት ልጅ አላት ወንዶች አይደሉ እንዴ? እንዳል ወንድ ልጅ ሁሉ እግር ይልሳል ማለት አይደለም። ክብር ለወንዶቻችን። ግን ደግሞ ሰዎች ሞራላችሁን ሊነኩ ኮሜንት ላይ ከመጡት እኔ አሁን ለምሳሌ ቤታዬ ማታ ማን ሲሸጉርሽ አደረ ይለኛል። የማይጠየቅ ጥያቄ በምድር ላይ ያልተፈጸመ ጥያቄ ጠይቁኛል አይደል? ነርቫችሁ የሚነካ አባትህን ጠይቀው እስኪ ተኮላን ጠይቀው። ከተኮላ ጋር ማታ ነበርን ነው የምልህ። አግባብ እኮ አይደለም ጋይስ እኮ አስፈላጊ እኮ አይደለም። ግን ጭንቅላቴን ይነኩታል። ማን ነው ማታ ያሸጉ? ምን አገባው? ለምን ደበሎ ላይ ሲደልቀኝ አያድርም? የግል ህይወቴ እኮ ነው። ማን ቤታይ ሲጠዘጥስሽ የሚያድረው ይሉኛል። አንቺን እኮ በእንጨት የሚነካሽ የለም። እውነትህን ነው። ማንም ሰው አይነካኝም። አባትህ ግን በክብር ይወስዱኛል ነው ምልክ። ያኔ ትማርበታለህ። አንተ አፍ ቢታረም ኖሮ አባትህ በትክክል እንትን ቢል ብታረም ኮሜንት ላይ መታጽፍ ኮሜንታተር አፋችሁን ቆጥቡ። የምትጽፉ ሰዎች ይላችሁ ዝም ብሎ ሰው ተራ ሰው አንዴ ነው የሚጽፈው። ማርያምን ነው የምላችሁ የሚጽፉትኝ ምቀኛ ቤተሰቦቻችሁ ሊኖሩ ይችላል። በእናንተ ስላለፈላቸው የሚቃጠሉ ቤተሰቦቻችሁ ሊሆኑ ይችላል። የሚቃጠል ጎረቤት ይኖራል። ነግሬያችኋለሁ እኮ ባለፈው ሶፋ ገዝታ ማለት ነው። ወይኔ እትዬ ምስር እንግዲህ ምስር እዚህ ውስጥ ካለሽ ምሳሌ መስጫን ያረኩትኝ ይቅርታ። ምስርዬ ክፉ ጎረቤት እኮ አላችሁ። ምስርዬ ጣሪያው እኮ አፈሰሰብኝ እናት አለም ላይ ሶፋውን እኮ እንድትሾፏት ነው እኮ። ክፉ ጎረቤት ምን አለበት? የዋ ጎረቤት እኮ ወይ ሶፋ ገዛው እኮ እናቴ ብታይ በዚህ ቅናሽ ዋጋ ሲያምር ምናምን ማለት ይቻላል። ክፉ ጎረቤት እንደዚህ ነው። ሶፋ ገዝቶ ለማሳየት ጣሪያው አፈሰሰብኝ ምን አገናኘው? ከዛ መጣይ ስታይ
የቱ ጋር ነው የሚያፈሰው? በቃ ተይው ልጄ ይመጣል ማታ ሰራዋለሁ ብሎኛል። እናቴ አንገላታውሻ ሶፋውን እኮ እንድትሾፊ ነው። እንዲህ አይነት ምቀኛ ጎረቤት አለሽ። ከነሱ የበለጥሽ ሲመስላቸው በፌክ አካውንት ይመጣል። ጓደኞችሽ አሉ ቢያስነጥሱ ቢፈሱ ዞር ብሎ የማይታዩ አሉ። አንቺ ገና ስትይ ሁሉ ስትይ ምን ለማለት ፈልጋ ነው? እንዴት አለች? ማንን ለመናገር ነው ተብሎ አጀንዳ የምትሆኚ ሰፋ አተደርገሽ የሚነገርሽ ሰው ልትሆኚ ትችያለሽ። ጓደኞችሽ ቢቀዝኑ እንኳን ፖፖ ይዘው አደባባይ ላይ ቢቀዝኑ ብሎ ሰው ቦታ የማይሰጣቸዋል። በፌክ አካውንት መጥተው ቀንሽን ይረብሹታል። እኔን የሚያደርጉኝ እንደዚህ አይነት ሰዎች ናቸው። ጠንቅቄ ያውቃለሁ። ግን ችግሬ ምንድነው? እወዳለሁ ሰላም ስለማልወድ ነው። እኔም አንዳንዴ ኢግኖር ማድረግ ልመጂ። ቤታ የምትባይ ሴትዮ ሁሌ ካክሽን እንዳከክሽ መቼ ነው የምትለወጪው? አንቺ አህያ ኮመንት መጥቶ ይሰድቡሻል። ጓደኞችሽ ናቸው ቀንተው ተቃጥለው። ለምን አይገባሽም ቤታ? እስኪ አንዳንዴ እልፍ ሲል እልፍ ይገኛል። በይ መሀይም አይገባትም። እሷ ቤታም አይገባትም። ተዋት ጋይስ ተዋት። በአጭሩ ግን ባምቢን ተይ በሏት። ከጎናችሁ ያላችሁ ሰዎች ነገ ጆንያም ያህል ብርድ ልብስ ተሸክማችሁ ከማዘን ዛሬ ባምቢ ይሄ ራሷን ታጠፋለችም እያልኩ አይደለም። የተማረጃ አእምሮ ያስባል። ግን ደግሞ እንደዚህ ሰው ልጅ ማሰብ የሌለበት ነገር በቃ እንደዚህ ኖ። እኔ ያለፍኩት ታሪክ ስለሆነ ነው። ማርያም እና ወንታውን እየቀለልኩ ነው ፊት የሚመስለው። እንደው እግዚአብሔር አምላኬ ለማዘንም ተቀጣጣኝ አያስፈልግም። ውሃ ልጠጣ። ቆይ ጋይስ እኔ እኮ በድንጋይ አይደለም የምሰራው። ከብብቴ ግብብዳ ላብ እንዲወረደ ነው። ቆይ አንዴ እንዴ ወይኔ አምላኬ ወይ ተመልከች እስኪ ባምቢ እኔ ተመልከች። አቤት 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 እኔ እነ ፊንገር ምናምን እንደ ሰርጀሪ ተሰደበኝ ትላለህ። እንደኔ ማርያምን እንደኔ ቡሌት ተደረገ የለም። እግዚአብሔር በሰጠኝ ፊት ይሄን ኮሮኮንቹ ፊት ሰጥቶኝ እኔ ስጠኝ ብዬ ፍለፍ እኔ ተሰለፍኩኝ። ጌታዊ 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 ብዬ ፍለፊት መልኩ ላይ ብዬ ብሰለፍ ሙልት ታለ ቪአይፒ ሰልፉ ሞላ። ቂጥ ላይ ሄጄ ተዘበዘፍኩልሽ። እብድም ያህል ቂጥ ሰጠኝ። አይ ጌታዊ እንደው ሌላው ቢቀር አፍንጫዬን ጎራዳውን አስተካክልልኝ ሲል አሁንም ሰልፉ ሞላ። የኔ ህይወት ታሪክ ነው። ሄጄ ጡቱ ላይ ተሰለፍኩ። ይሄም ያህል እብድም ያህል ጡት ተሸከምኩልሽ እና በፊቴ ተሰደብኩ። ፊቷ ሲያስጠላ አስቀያሚ ምን ትመስላል። የፊቴ አልፎ ደግሞ እግዚአብሔር ይሄን ፊት መፈንከቻ ፊት እግዚአብሔር ሰጥቶኛል። እግዚአብሔር ሁሉን አድርጎ በአምሳያው ነገር ደግሞ ትመጡብኛላችሁ ኦርቶዶክስ። ቆይ ላስተካክለው እንዴ። እግዚአብሔር በአምሳያው ህዝብን ሁሉ በደሙ አንጽቶ በጭቃድ ቦልቡሎ በስትንፋሴው ህዝብን እኩል አድርጎ ሰርቷል። ነገ እንዳትመጡብኝ። የይቅርታ ቪዲዮ መስራት አልችልም። የኛ ቤተሰብ የኛ ወገን ግን ኢትዮጵያኖች ግን ያ ነገር ስላልታየን የሰው ፊት እንሳደባል። እና ባምብዬ ልልሽ የፈለኩት እኔ በፊት ተሰድቤያለሁ። ቤተሰቦቼ ተሰድበዋል። ምን ያልተሰደበ ነገር አለ? ምን ያልተሰደበ ነገር አለ? ጡቴ በተከፋፍዬ እኔማ ተከፋፍዬ ነው ባምብዬ ተሰደ። አይኔ ቄጤ ጡቴ ዳቦ ምን ዳቦሽ ሁሉ አሰርተሻል ተባልኩ እኮ ባምቢ። ከዚህ በላይ እኮ እንደው ጦርነት የለም። እግዚአብሔር ያሳየሽ እንግዲህ። አሁን ይሄ ማህበረሰብ የተነፋ ወርቅዬ ይኑር የተለጠፈ ወርቅዬ ይኑር ማን ምን ግድ ይሰጧል? ለነዚህ ለቲክቶክ ማህበረሰብ ብዬ እግሬን ከፍቼ ገንዘቤን አውጥቼ ኩፍ ያለች ዳቦ ተሰርቼ መጣውላቸው። እግዚአብሔር ያሳይሽ ባምቢ። ኩፍ አድርገ ደብጥ አድርጌ ለዚህ ማህበረሰብ ዲኛ ወንዶች እኮ ምስኪን ናቸው እኮ። እቃ ልታነሽ አጭር ቀሚስ ጎንበስ ብትይ እኮ ማን ደርሶባቸው እናቴ ጎብ ነው የሚልብሽ። የምን አባቱ ሰርጀሪ መሰራ ዳቦ ማሳበጥ ምናምን አይቼም ሰምቼም አላውቅም። ግን እናንተ እንደምትሉት የኛ ወንዶች ሩሩ ናቸው፣ የዋ ናቸው። እቃ በቃ ጣል ማድረግ ነው። ከፎንዶ ዳጠገባቸው ላይ እናቴ ብሎ ራሱ ጉብ ይልልሻል። የምን ማሰራት ነው? እንደኛ ወንዶች እኮ ምስኪን የሉም እኮ እቴቴ እኮ አያበዙም እኮ ላያችን ላይ። ወይኔ ነገ ጉድ ይፈለ። ሰክሬ ነው ጋይስ፣ እየጠጣው ነው ሰክሬ ነው። ነገ ደግሞ ወንዶቻችን ሰደበች ቢሉ ሰክሬ ጋይስ፣ ሰክሬ እየሰከርኩ ነው ጋይስ፣ እየሰከርኩ ነገ ይቅርታ ቪዲዮ ስሪ እንዳት እየጠጣው እያያችሁኝ ነው። አረቄ ነው እየጠጣ ያለሁት። ነገ ይቅርታ ቪዲዮ ስሪ እንዳትሉኝ። ወይኔ ነገ ግን ጉድ ይፈላ። ቤታይ በስሜትና በሞራል ይሁሉ አውርቼ ነገ ደግሞ ጦርነቱ ይበዝብኛል። እዚህ ትክክል ያላችሁ ኮመንትም ላይ ትክክል በሉ። በመድኃኒዓለም በጉልበታችሁ አምላክ እዚህም ትክክል ያላችሁ ሪካርድ ላይም ስፖሰት ቤታ ትክክላት። ኧረ በመቤቴ እንዳታይ እናቴ ቤታ ታይኝ ያልሽ ተነካክቼ ተጨማለቄ ከጨረስኩ በኋላ እናቴ አንቺ በሬዲዮ ታዳምጫለሽ እና እኔ ቤታ ምን አባሽ ላርግሽ?
እንዴ? ኤፍኤም ላይ ሬዲዮ ላይ ነው እንደ ጆሮአችሁ ላይ አድርጋችሁ የምትሰሙት ሰዎች። አውርቼ ከጨረስኩ በኋላ ቤት ታተይ። ከዚህ በኋላ ምን ልቶ ድሁ ያለ የሌለውን እኮ ነው ዝርግፍግፍ አድርጌ ያወራሁት እኮ። ነገ አለቀልኝ። ግን እሸቴ ደግሞ ስማ እያዝልኝ እሸቱ ልንገርክማ ቪዲዮ የይቅርታ ቪዲዮ እሰራለሁ ብሏል። እና እሸቴ ትክክል ነው ምናምን የምትሉ ሰዎች የይቅርታ ቪዲዮ ሊሰራ ከሆነ ቆይ መጀመሪያ ሐሳቡን ስሙትኝ። የይቅርታ ቪዲዮ ከሰራ ትክክል ለማለት አቁሙ። ለምን ተሳስቶ ስለሆነ ነው የይቅርታ ቪዲዮ የሚሰራው። ገባችኋል? ተሳስቶ ስለሆነ ነው መቼስ የይቅርታ ቪዲዮ የሚሰራው። ስለዚህ የሱ ደጋፊዎች ቆይ ተረጋጉ። እኔ ለእናንተ ብዬ ነው። እኔ ማንም ደጋፊ አይደለሁም። ማርያምን ግን ሴት ልጅ ባልሆነ አጉላጉል ስትጠቃ ይደብረኛል። እኔ ስለደረሰብኝ ነው የእሷ ነገር። ምንድነው ዩቲዩብ ላይ ጋይስ፣ ዩቲዩብ ላይ ለቀቀው እንዴ? ዩቲዩብ ላይቭ ላይ ነሽ? አሁን ምቀኛ መጣብኝ። ለቀቀ እንዴ ቪዲዮ ንገሩኝ።